እሱ ነው እንዴ ገንዘው ሲጨምረውታል ገንዘው ጨምረውታል እንግዲህ ያኔ ጫካ ላይ አውርዶ ነው ጥለውት ሄዱ እና ቤቱ ነው የመሰለኝ እኔ በዛ ሰዓት ምንም አውቀው ነገር የለም እሷም አለች አይታለች በጣም ይጨንቃል ነው ፋሚሊውንም ሳይ በጣም ተጨንቄያለሁ እኔም እንዳንተ በጣም ጨንቆኛል ምንም ያሰብኩ ያለው ነገር ከባድ ነው እንግዲህ በዚህ መሃል የሰው ህይወት ነው አደጋ ውስጥ የገባው ዳንኤል ይሙት ይኑር አይታወቅም እና አጋጣሚ ነው የተዋወቅነው ከሱ ጋርም ካወኩት በኋላ ግን በጣም መጥፎ የሆነ ልጅ ነው ሌሎቹም ጓደኞቹን ገና ፍሬሽ ነው የሚመጡ ልጆችን ሁሉ ያበላሽ የኃይለኛ የሐሽሽ ሱስ ያለበት ሰው ከራሱም አልፎ ደግሞ ለሌሎቹ እየሰጠ ያበላሽ የስንቱን ህይወት ባጭር ያስቀረ ልጅ ነው ታንጻው ላይ ወደቀ መሬት ከአራተኛ ፎቅ እና እንግዲህ በዛ ሰዓት ያሉት የአይን ማኞች እነሱ እየሳቁ ነበር ነው የሚሉት ሌሎቹ በዙሪያው ያሉት ደግሞ በጣም ደንግጠው እየጮሁ ነው ያ ነገር እንዳልሆነ በመላቅ ይችላል ዳኒ ላይ ምን እንደደረሰ ራሱ ማወቅ አልችልም በእነሱ ምክንያት ሊሆን ይችላል ብዬ ነው የምጠረጥረው ከታሰረሱም ከዩኒቨርሲቲም ለአንድ አመት ተባረረ ማለት ነው ያስፈራል ሁኔታቸው ልክ ነህ ኢየሱስ ነው በቃ ኢየሱስ መሆኑን ኮኛ ምንን ተቀበለናል እንጂ በዚህ ልክ እዚህ ጋር ይደርሳል ብለን አልጠበቅም ከነገር ይመስለኛል ጨለማ ነው ብቻ መንገድ ላይ ነው ወረደ እኔ ወደ ቤቱ መሄድ ነው ይመስለኝ መንገድ ላይ ጣሉት እኛም ሄድን እኛ ታይዘን ሷና ነው ወደ ቤታችን ገባን ሌሎች ሴቶችን ራሱ የሚጠቀሙባቸው አሉ ለዚህ ጉዳይ ማለት ነው ምንም ፎቶ ከና ያመጣው አንተ ከፌስቡክ ጋር ከራሷ ፌስቡክ ጋር ገብተህ ማየት ይችላል ወንጀል ወደን ያመጡት ነው ምን እንዳረገ ታውቃለህ እየሄድን ወደ ቤት እየተመለሰን ብሬክ ማለት የእረፍት ጊዜያችን ላይ ስንመለስ እኔ አላቀም ብቻ እሱ ጋር ነበር የቆየ ነው ከዛ ቦርሳዬ ውስጥ አስቀምጧል ሐሺሽ እኔ ደግሞ ለየውትም እንደዛ ያረጋል ብዬም ላይ አላሰብኩም ከዛ መንገድ ላይ ፍተሻ ላይ አገኙብኝ ማለት ነው እንዴ መጠየቅ የለባትም ነው እንዴ ሁሉ ነገር ታስተውላለህ ብዬ ነገርኩህ እንጂ እኔ አንተ እንትን ከነገርክኝ ጊዜ ጀምሮ ምን ያህል ተጨነቅኩ ምንም ነገር እኮ አታውቅም ለምን እንደዚህ የምታስጨንቀኝ ከዚህ በላይ ምንም ልታከስ አልችልም ዘላለም እኮ ቆይ እሷ ከሰገራ አልጨረስንም እኮ ከእንግዲህ በኋላ ምን ነገር ባታ እኛ አልጨረስንም አንድ ጊዜ ይኸውልህ እኔ ይመስለኛል ይሄን ወንጀል ወደኛ ያመጡት ነው ከዚህ በፊትም እነቃላብ ልጅ ስለሞተ ጓደኛቸው እንደዛ ስለሆነባቸው እኔ የምጠረጥረው እነሱን ነው ቶሎ መረጃው ምንም ክርክር ያስፈልጉም ከማንም ጋር ምንም እንደራተ መጀመሪያ ዘላለም መጀመሪያ ምንድነው ከሁለት አመት በፊት ፌስቡክ ጋር ያሉ የነበራችሁ ይሄው ማርታ የነበርንበት ክለብ ላይ ያሉ አስተናጋጆችን አምጥተን ማስመስከር እንችላለን ገብቷል ከኛ ውጭ እኮ ብዙ ማኞች አሉ እዛ ማናት ይያልሽኝ ነው አሁን አንቺ እቺ ልጅ ማናት የት ነው ያለችው ነው የምትይው አሁን እቺ ያለችው ካናዳ ነው የምትኖረው የሆነ ሰዓት ላይ ጓደኛዬ ነበረች አንተ ምንም አያገባህም ጤነኛ አይደለም ሲጀመር እዚህ ውስጥ ወንጀል ተሰርቷል ወንጀሉን የሰራው ሰውዬ ይያለ ወንጀለኛ ያልሆነ ንጹህ ሰው ማጉላላት አልፈልግም ከዚህ ወዴት ነው ሄዱት እኔ በቃ ከዚህ በኋላ ማላቸው ወረዱኝ ሄድን እኮ በቃ እኔ አይምሮ ላይ እቺ ድልቀጭን ዘመለና የሚያደክሙ ጋዜጠኛ ማለት ነው ፎቶን አዘጋጁልኝ ወስዳችኋል አይደል እዛም ተሻግረንም ቢሆን ሰዎችን ጠይቃለን በቃ መንገደኛ እኮ መጣ ዳንኤል ከተሰወረ እንሆ ዛሬ 10ኛ ቀን ነው 10 ቀን ሙሉ ዳንኤል የት እንደሚገኝ ልናቅ አልቻልንም ቤተሰብ ጭንቀት ላይ ይገኛል ሁሉም ሰው ተረብሿል ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ በዳንኤል ህይወት ጉዳይ የተፈጠሩትን ነገሮች ሁሉ አይታችኋል ብለን እናምናለን ባጭሩ ለማስረዳት ያህል ሁለት ጓደኛማቾች ወደኛ መተው ነበር ከምንዝናናበት ቦታ 3 ለ3 ሆነን እየተዝናናን ነበር 3 ወንዶችና 3 ሴቶች ነበርን አራታችን ወደ የቤታችን ስንገባ ሁለቱ ተያይዘው ሄዱ ከዛ በኋላ ጓደኛችንን ልናገኘው አልቻልንም የሚል ታሪክ ይዘው ወደኛ መተው ነበር በዚህ መሃል እንግዲህ የተፈጠረው ምንድነው የሚለው ለማጣራት ጥረት አድርገናል ባለፉት 2 ክፍሎች ባደረግነው ጥረት ምንም ልናገኝ አልቻልንም ነገሮች እየተዳፈኑ ነገሮች
ወደ ሌላ አቅጣጫ እየሄዱ ይገኛሉ። አሁን መፍትሄው ምንድነው? ዳንኤል የቱ ጋር ነው የተሰወረው? ማርታ የምትባል ሴት አለች ወይ የሚለውን ጥያቄ ለመመለስ ለአንዴና ለመጨረሻ ጊዜ ተገናኝተናል። እንግዲህ ሁላችሁም እንደምታስታውሱት መጀመሪያ ትግስትን አግኝተናት ነበር። ትግስት የነገረችን ነገር እኛ በዛ ምሽት የነበርነው እኔና ኤልሳ ብቻ ነን። ማርታ የምትባል ሴት በፍጹም የለችም። እነሱ የፈጠሩት ቅጀት ነው። ሰዎቹ ሐሺሽ ተጠቃሚዎች ናቸው። ሐሺሹ የፈጠረባቸው ሴት ልትሆን ትችላለች ማርታ ባይናት። ይህንን ደግሞ ለማስረገጥ ወደ ኤልሳ ሄደን ነበር። ኤልሳ ሁላችሁም እንደምታስታውሱት ለመሮጥ ሞክራ አግኝተናት ነበር። ጉዳዩን ወደ ፖሊስ ጣቢያ ይዘነው ሄደን ነበር። እንግዲህ ተከሳሾች ቃላቸውን ሰጥተው ከጣቢያ ወጥተዋል። ይሄ ሁሉ የሆነው በአንድ ቀን ውስጥ ነው እንግዲህ ተመልካቾቻችን። ስለዚህ እነዚህን ሴቶች ይዘን ምንድነው ታሪኩ የሚለውን በትክክል ለማጣራት እንሞክራለን ዛሬ። ምናልባትም በዚህ ቪዲዮ ዳንኤልን እናገኘዋለን። በህይወት ካለ ዳንኤልን እናገኘዋለን። የቤተሰቡን ጭንቀት ተመልካቾች ማሳየት አልቻልንም እንጂ የሚገርም ጭንቀት ውስጥ ነው ቤተሰቡ የሚገኘው። እጮኛው በጣም ተጨንቃለች። እናቱ ለቅሶ አቋርጠው አያውቁም። የዳንኤል ቤተሰቦች እጅግ በጣም አሳዛኝ ሁኔታ ውስጥ ነው የሚገኙት። እንግዲህ ዛሬ መፍትሄ ካላገኘንለት ጉዳዩ በጣም እየከረረ ይሄዳልና ዛሬ መፍትሄ ልናገኝለት ይገባል። ዳንኤል የት ገባ የሚለውን ጥያቄ ዛሬ መመለስ አለብን። ጥለነው ነው የሄድነው? ጫካ ውስጥ ነው ጥለነው የሄድነው? ብቻውን ነበር? ከሌላ ሴት ጋር ነበር የሚለው ነው የሁላችንም ጥያቄ። ቦታው ድረስ ሄደን ይሄንን ማጣራት አለብን። ማርታ የምትባለው ሴትስ ማን ናት? ሰው ናት? መንፈስ ናት? ይሄንን ምላሽ እንሰጥበታለን። እንግዲህ ከካሜራ ጀርባ እነ ትግስትና ኤልሳ ይገኛሉ። እስቲ ወደዚህ ኑና ስላለው ሁኔታ አውርተን ቤት ገብተን እናወራለን። ትንሽ እዚህ ጋር ላዋራችሁ ብዬ ነው። ያው ጉዳዩ ምን ያህል ሲሪየስ እንደሆነ ያየሽ ይመስለኛል ኤልሳ። ቤተሰቦቹን አይተሻል። የዳንኤል ቤተሰቦች ምን ያህል እየተጨነቁ እንደሆነ ለዚህ ጉዳይ መፍትሄ ማግኘት አለብን። መፍትሄው ደግሞ ከአራታችሁ አይወጣም። ይሄ ልጅ የት ሄዶ ነው ይሄን ያህል የሚያስጨንቀን? እኔ ምንም አላቅም። እኔ አሁን ቤተሰቦችንም ሳይ በጣም ነው ያዘንኩት። የዚህን ያክልም ነገር ይፈጠራል ብዬ አላሰብኩም። ግን በዛ ሰዓት እኛ እንግዲህ አንተ እንደተናገርከው ነው እንግዲህ ያኔ ጫካ ላይ አውርዶ ነው ጥለው ተሄዱ እና ቤቱ ነው የመሰለኝ። እኔ በዛ ሰዓት ምንም አውቀው ነገር የለም። እሷም አለች አይታለች እና እኔ ይመስለኛል ይሄ ልጅ ከድሮ ጀምሮ ሐሺሽ ስለሚጠቀም ሜቢ ምን እንዳደረጉት አላቅም። የሆነ ነገር አርገውት ነው ሊሆን የሚችለው። ምን ታስበያለሽ አንቺ? የምታስቢ ነገር አለ? በጣም ይጨንቃል ነው። ፋሚሊውንም ሳይ በጣም ተጨንቄያለሁ። እኔም እንዳንተ በጣም ጨንቆኛል። ምንም ያሰብኩ ያለውት ነገር ከባድ ነው። ልጁ ቢገኝና ምንብናይ ደስ ስለ ሁኔታው ስላለፈው ነገር ስለ ሰዎቹ ወንዶቹ በሌሉበት እኛ ቁጭ ብለን አውርተን የሆነ መፍትሄ ላይ ካልደረስን ጉዳዩ ወዴት እያመራ እንደሆነ አይታችኋል። ለእናንተም ማስኪ ነው እንግዲህ ህግ የያዘው ጉዳይ ነው። ስለዚህ ለአንዴና ለመጨረሻ ጊዜ ምንም ሳንደባበቅ እናወራለን። ይቻላል። ስለዚህ እናንተ ቤት እንሂድና ቁጭ ብለን እናወራ። ተመልካቾቻችን ይሄ ቪዲዮ ለወዳጅ ዘመዶቻችሁ እንዲደርስ ለነገ መማማሪያ እንዲሆን ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ። ዘላለም ዘገየ ነኝ። እስከመጨረሻው ድረስ አብራችሁን ከሆናችሁ ከዚህ ፕሮግራም የሚጠቅም ነገር ይዛችሁ ትወጣላችሁ ብዬ አስባለሁ። እንዳይረሳ አሁኑኑ ይሄ ቪዲዮ ሼር ይደረግ፣ ለወዳጅ ለዘመዶቻችሁ አድርሷቸው ለማለት እወዳለሁ። አብራችሁን እንሂድ። እሺ ፖሊሶቹን ደውልላቸው። አንተ አይታል እንግዲህ ቤት ውስጥ ሬሳ ሳጥን ማግኘት ማለት እኔ አላቅም። እኔ እስካሁን በጣም ደንግጫለሁ። እስካቀው መሆኑን በጣም ጓጉቻለሁ። አሁን ሄና አይነት ጭካኔም እንደሆነ እኔ እንጃ ገለው ቀብሮት ይሁንም በጣም ከባድ ነገር መንገድ ላይ ሲያወርደው በቃ የሆነ በኋላ ላይ የሆነ በቃ ጧት ላይ የሚረሱት ነው መሰለ። በዛ ሰዓት እሷ ምን እንደተፈጠረም አላወቀችም። ጫካ ማር ነው ያወረዱት፣ ብቻውን ነው የወረደው። እሱ ነገር ነው እኔን የረበሽ። የሬሳ ሳጥን እዚህ ቤት ውስጥ አገኘ። ለምን ተገኘ? ስለዚህ የሬሳ ሳጥን እኔ ጋር ቢመጣና ቢሄድ ቢወጣ ቢገባ
ይሁን ምንም ማቀው ነገር የለም እኔ ማንል ዳኒ እንዴት ነው ማታውቂው አብረሽን ጠጥተሽ እንዴት ነው ማታውቂው እኛ የነበርነው ሁለታችን ብቻ ነው ነበርነው እኔና ቲጂ ብቻ ነን ሌላ ሰው ማንንም አልነበረም ሁሉ ጊዜ እሱ በቃ እኔ በሱ ምክንያት በጣም ተሰቃየው እኮ ፈራሁት እንደዚህ አይነት ነገር አንተ ቁጣ እውነት እኮ ነው ዋሻው እንዴ ምን ለምን ለማጣት ቤቷ ይሄ ነው በጣም እግዚአብሔር በሲሪየስ በቃ እንትን በላት እኔ እውነቱን ምንድነው የምትፈልጉት ማለት ነው ምንድነው እውነቱን ተናገሪ በቃ ነግሬሻለሁ እሺ ሰላም እንዴ ነው ይዘኝ መጣው ነይ አንዴ ልጁን ያረክሽበትን ታመጫ አብረሽ ደሞ አታውሪ በእናትሽ ትናገሪያለሽ አብረሽ ሌላ ነገር ነው እናንተ እንደመጣን እኮ ምንድነው ካሜራ በርስ ዘጋ ላይ ያተም እንዴ ጭራሽ እኮ ያወቀችን አብራን የተዝናናች አብራን ስንት ነገር ያረገች ማናችሁ እንዴት ትለናለች ሌላ ሰው እኮ ያለውን ነገር እኮ እያንዳንዱን ነገር በቃ ታውቃለች እሷ ጋር ነው ያልናቀኛ እኮ ብናቅ እዚህ ድረስ ምን አደከመን ስለዚህ አሁን ይኸውላችሁ ይሄ ልጅ መገኘት ነው ዋናው እሱ ነው አይደለ ትኩረታችን ለሱ ግን ምንም ልደብቁለት አልፈልግም እኔ በግሌ ምንም ግንኙነት የለኝም ዳኒ ግን ያው እንዳልኩ በቃ የቤት ልጅ ነውና ትዳር እንኳን በቤተሰብ የመጣለት አይነት ልጅ ነውና መጀመሪያ እንደ ጓደኛ ነበር የተቀራረብነው ከዛ ነገሩ እንትን እያለ ሲመጣ ያው የሆነ የሴትን የፍቅረኛ ነገር ምናምን ጀመርንና ግን ብዙም አልቀጠለም በቃ አንዳንድ ነገሮች ምናምን አልተስማማንም አልተግባባንም እንደዋወላለን ተባብለን ምናምን ስልክ ይዤ ተለያየን አታውቅም ነው አንተ ይሄኛው እንዴት አታውቅም አብረን እኮ ነበርናው እዛ ሰዓት ሁላ ሰው እንዳለ ነው የሚጨፍረው ነው ነበራችሁ ማለት ነው ለአንድ ሰው ደርቧል እሱ ኤልሳን ደርቧል እንደዚህ ከኋላ እንደዚህ አይነት ነገር የለም መንገድ ላይ ሲወርዱ ልጁ ሲያወርዱት ሰው እንደያዘ ነው አክት ያደረገኝ ነበር ባይታ አለበና እሺ ተረጋጉ ምን እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ቀደምም ስልሽ ነበር አሁን ተረጋግተን ሁሉንም ነገር ሶልቭ የምናደርግበት ሰዓት ነው ብዬ አስባለሁ እንግዲህ በዚህ መሃል የሰው ህይወት ነው አደጋ ውስጥ የገባው ዳንኤል ይሙት ይኑር አይታወቅም ምናልባትም እናንተ እንደምትሉን ከሆነ ጫካ ውስጥ ነው ጥለነው ይሄር ነው ቦታው ጫካ ነው እንጂ መኖሪያ አይመስልም ስትሉኝ ነበር ይሄ ማለት እንግዲህ ዳንኤል የሆነ ቦታ ወድቆም ቢሆን አደጋ ውስጥ ነው ማለት ነው ህይወቱ አልፎ ሊሆን ይችላል ወይ ሌላም ነገር ተፈጥሮ ሊሆን ይችላል ስለዚህ የዚህ ልጅ ህይወት እናንተ በመትነግሩን እውነት ላይ ነው የተመሰረተው የመጀመሪያው ነገር ሶስተኛ ጓደኛችሁ አለች የለች ጭራሽ ማርታ መተባልኛ ምንም አናቅ በዙሪያችንም የለም ነገር ደጋግመን ደሞ ተናግራለን ፖሊሶቹ ላንተ ነግረናል ቀድመን ማስረድተናቸዋል በደንብ ጭራሽ በዙሪያችን ማርታ መተባል ሰው የለችም ከየት እንዳመጣት እኔ አላቅም ከምን ተነስተው ነው እነሱ አሁን ሌላ ሴት ያለች ይመስላችሁ ከሱሱ ይመስለኛል እሷም እንግዲህ እሷም ቀድማ እንደነገረች እኔም ስነግርህ እንደነበረው የልጇ የሷ ጓደኛ በጣም ሱሰኛ እኔ ከዛ አንፃር ይመስለኛል አንቺ ስለሱ ነገሪው መሆን አለበት እንጂ እንደዛ ካልሆነ ከየት ሊያመጣት ይችላሉ ልጁን በደንብ ነው ማቀው እኔ ኦኬ ከቃላብ ጋር ትተዋወቃላችሁ ከዩኒቨርሲቲ ጀምሮ አቃታለው ሲለን ነበር እሺ ቃላብ ምን አይነት ሰው ነው አሁን ይሄ የዚህ ሁሉ ነገር እናንተንም እዛ ያገናኛችሁ ከጓደኞቹ ጋር ያስተዋወቃችሁ ቃላብ ነው የናንተ ትውውቅ ነው እንድትገናኙ ያረጋችሁ ስለዚህ ቃላብን እንደው ምን ያህል ታውቂዋለሽ ቃላብን ማቀው ከዩኒቨርሲቲ ጀምሮ ነው እና ጓደኛዬ ነው እና አጋጣሚ ነው የተዋወቅነው ከሱ ጋርም ካወኩት በኋላ ግን በጣም መጥፎ የሆነ ልጅ ነው ሌሎችም ጓደኞቹን ገና ፍሬሽ ነው የሚመጡ ልጆችን ሁሉ ያበላሸ የኃይለኛ የሐሽሽ ሱስ ያለበት ሰው ከራሱም አልፎ ደግሞ ለሌሎቹ እየሰጠ ያበላሸ የስንቱን ህይወት ባጭር ያስቀረ ልጅ ነው በጣም ኃይለኛ ሱስ ነው ያለበት ዩኒቨርሲቲ ላይ ራሱ በጣም አስቸጋሪ ነበረ ክላስ አይገባም ክላስም ቢገባም ያወራው ነገር አታውቅም ምን እንደሚያወራ ይሄ ቃላቶቹ ራሱ ልክ አልነበሩም እሷም ታውቃለች የተወሰነና ከዚህ ልጅ ጋር በምን መንገድ ነው የተገናኘሽው ነው የምትለኝ ነበር እና እኔን ሁሉ በጣም ነበር የሚያስቸግረኝ እና የሆነ ጊዜ እንደውም
እኔ በጣም ይከብደኛል ስለሱ ልጅ መናገር የሆነ ጊዜ ምን እንዳደረገ ታውቃለህ የጓደኞቹ 4 ናቸው የሱ ጓደኞቹ ከሱ ጋር ማለት ነውና ይሄ ጋንጃው ነው ስበው ነው መሰለኝ ሐሺሽ ስበው ነው መሰለኝ ቴራስ ላይ ይወጣሉ ዩኒቨርሲቲ ቴራስ ላይ ማለት ነው ከዛ የሱ ጓደኛ አንዱ በምን መንገድ አላቀም ከተፈጠፈጠ መሬት ላይ ወደቀ ማለት ነው ከህንጻው ላይ ወደቀ መሬት ከአራተኛ ፎቅ እና እንግዲህ በዛ ሰዓት ያሉት የአይን ማኞች እነሱ እየሳቁ ነበር ነው የሚሉት ሌሎቹ በዙሪያው ያሉት ደግሞ በጣም ደንግጠው እየጮሁ ነው እነሱ ግን ይሄ ቃላብ ያልኩ ሌሎቹ ጓደኞቹ እየሳቁ በቃ ይሄ ኖርማል የሆነ ሰው ማያስበውን ሐሳብ ነበር ሲያረጉት የነበረው ማለት እና ይሄ ጤነኛ ሰው አይመስለኝም እና አሁንም ያ ነገር እንዳልሆነ በመላቅ ይችላል ዳኒ ላይ ምን እንደደረሰ ራሱ ማወቅ አልችልም በእነሱ ምክንያት ሊሆን ይችላል ብዬ ነው የምጠረጥረው እና ላንዳ ያኔ ዩኒቨርሲቲ ውስጥ ያለው ልጅ ተረፈ ነው ከፎቅ ወደቀ በጭራሽ እንዴት ነው የሚተርፈው አፋፍሰው ሆስፒታል ወስደውት ነበር ግን ሊተርፍ አልቻለም እና እነሱም እንደዛ የሆነ ሰው እየጮኸ ያለቀሰ ምንም አልመሰላቸውም እየሳቁ ነው ሲል ኖርማል አርገውት ነበር ሶ ከዛ እዛ ያሉት ፖሊሶች ጠርተው ምናምን እነሱ ስለተጠረጠሩ እየሳቁ ስለሆነ በዛ ላይ ጓደኛቸው ነው መጀመሪያ የሚጠረጠሩት እነሱ ናቸው ስለዚህ ልጁ ራሱን አጠፋ ተብሎ ነው ሪፖርት የተደረገው ከነሱ ላይ ደግሞ ምን ተገኘ ሐሺሽ ተገኘባቸው ማለት ነው ስለዚህ ያ ደግሞ በጣም ሪስክ ያለው ነገር ነው ከታሰረሱም ከዩኒቨርሲቲም ለ1 አመት ተባረረ ማለት ነው ከዛ በኋላ እንግዲህ አላቅም ድጋሚ ያገኘውት እዚህ ባለፈው ስንዝናና ነው እንደዚህ አይነት ሪስክ ውስጥ የገባ ሰው እንደዚህ አይነት ነገሮች ውስጥ እንዳለ ያወቅሽ ከእንደዚህ አይነት ሰው ጋር ለምን ለመቀላቀል ወሰናችሁ እናንተ ይኸውልህ ከአመታት በኋላ ነው ያገኘነውና ድሮ የማቀው አይነት አይደለም መልኩን ሳያው አለባበሱን ሳያው ጓደኞቹ ምናምን በቃ ይሄ ኩል ስታፍ ነገር ነው የሚመስሉት ሰው ተቀይሯል ብዬ ነው ያሰብኩት ስለዚህ መተውኛ ጋር ጆይን አደረጉ ያው በፊትም ስለማቀው ጓደኛዬም ስለነበረ በቃ መተውኛ ጋር ደስ የሚል እንትን ውስጥ እየተዝናናን ነበር አንዱ ጓደኛችን ጭራሽ ምን እንደሚያደርግ ራሱ አላቅም ይሄ ሰው ያለ ነው የሚመስለው ምታስታውሽ ማለት ነው እየጠፋው ማለት ነው ዳኒ ማለት ነው እሱ ምን ለብቻው ነው የሚጨፍር የሆነ ሰው ያለ ነው የሚመስለው እየደነሰ ምናምን አይደል እና ሰራሱ በጣም ገርሞት እንትን ይያልሽ ነበር እሷም ስትነግረኝ እነሱ ሐሺሽ እያጨሱ ነበር በሰዓቱ ብላኛለች ሐሺሽ እያጨሱ ከነበረ ይሄንን ያክል ታሪካቸውን የምታውቁ ከሆነ እናንተ ምሽት ከነሱ ጋር እስከመሄድ ድረስ ሐሺሽ ሲያጨስ የነበረ ሰው መኪና ውስጥ ገብታችሁ እንዲያደርሳችሁ እስከማድረግ ድረስ እንዴት ደረሳችሁ እናንተም አብራችሁ አጨሳችሁ አይ በጭራሽ አብረን እንትን አላለም ግን በጣም ፑሽ ያደርጉን ነበር እንድንጠቀም ኦሬዲ እሱ ይጠቀማል ጓደኞቹም እየተጠቀሙ ነበር ሐሺሽ እኛንም የገፋፉን ነበር እንድንጠቀም ግን ያ አልፈለግንም ከዛ ደግሞ በጣም መሽቶ ስለነበረ ኦሬዲ መኪና ስለነበራቸው በዛ ለመሄድ ስላሰብን ነው አንድ ላይ ያመሸነው ከዛ በኋላ በቃ በመኪና ገባን ሄድን እኔ ጫካ ነገር ይመስለኛል ጨለማ ነው ብቻ መንገድ ላይ ነው ወረደ እኔ ወደ ቤት መሄድ ነው ይመስለኝ መንገድ ላይ ጣሉት እኛም ሄድን እኛ ተያይዘን እሷና እኔ ወደ ቤታችን ገባን ማርታ የምትባል ሴት ሳትኖር እነሱ ተዋውቀናታል ጨብጠናታል አብረው ሲደንሱ ነበር አብራን ደንሰናል ስናወራ ነበር ካሉ እናንተ ደግሞ ማርታ የምትባለው ልጅ የለችም ብላችሁ ካሰባችሁ እነሱ ማርታ ከምትባለው ሴት ጋር ኮሙኒኬት ሲያደርጉ ለእናንተ ብቻቸውን እያወሩ ነው ማለት ነው ብቻውን ከሚያወራ ሰው ጋር ያንን ሁሉ ሰዓት እንዴት አሳለፋችሁ እብድናቸው እነዚህ ልጆች ያማቸዋል ብላችሁ እንዴት ጥላችኋቸው ሄዳችሁ ኮነኛ እኮ ያወራን ነበር በሰዓቱ እያልኩሽ ነበር ትዝ ካለሽ ሁላ የዳኒን አክት እኮ ያያየን ትፈራለህ እኮ ግን ምንድነው ኖርማሊ ሷ የእንትን ተጠቃሚ እንደነበር ስለምናቅም በቃ ራሳችን ፕሮቴክት አድርገን ወደ ቤት መግባት ቅር ነውኛ ያለ እንጂ መቆየት ቅድም እኮ ኑሮን አይደለም እነሱ ጋር ያስፈራሉ ሁኔታቸው ልክ ነህ ኢየሱስ ነው በቃ ኢየሱስ መሆኑን እኮኛ ምንን ተቀበለናል እንጂ እዚህ በዚህ ልክ እዚህ ጋር ይደርሳል ብለን አልጠበቅም አሁን የዳኒ መጥፋትም በጣም ያስጨንቃል
አሁን ምን ታሰባለህ በቃ በእነሱ እንትን ነው የሚመስለው ከጫካ ላይ ሲያወርደው ምን ሲለው ትደነግጣለህ ግን እኛ ነገ በቃ ኖርማል የሚመለሱ ነው የመሰለን እዚህ ድረስ የሚደርስም አልመሰለን እና በሰዓቱ በቃ ያወራንበት ነበር እኔና እሷ ምን ሆኖ እነዚህ ሰዎች እስከምንል ድረስ አብሶ የዳኒ አክት በጣም የሌለ ሰው ፈጥሮ ነው አክት የሚያደርገው ዳንሶቹ ምናምን በጣም ግርድ ናቸው ለኛ እኮ ያስደነግጣል ግን ከሱሱ አንፃር ተረርተናቸው ተመሳሳይ ነው መልስሽ እሷ እንዳለች ነው ኦሬዲ በሱሱ ምክንያት አልኮልም ስለጠጡ የሳቡም ስለነበረ ከዚህ በፊት ደግሞ ቃላብ እንደዛም ሲያደርግ ስላየውት በቃ በዛ ምክንያት ስለሆነ ስላስተብን ነው በዛ ሰዓት ዳንኤል የሚባለው ልጅ ዳኒ የሚያደርጋቸው ነገሮች በጣም ነበር የሚያሳዝነው ይሄ በፊት ዩኒቨርሲቲ ላይ እንደዛ ሆነ ያልኩ ልጅ ነው ያስታወሰኝ እና እሱንም ለማየት መጨረሻውን ለመጠበቅ ነው ሐሳባችን በዛ ምክንያት ነው የቆየ ነው ማለት ነው እነሱ የሌለ ሙድ ውስጥ በቃ ገብተው ባይለኛው እየተፈታቱ ነው ግን ያ የሚያደርጋቸው ነገሮች ከአንድ ሰው ጤነኛ ሰው የሚያደርጋቸው ነገሮች ስላልነበር እሱን በጣም ስላሳዘነኝ ነው obviously በጣም እንትን ብለን አንቺና ቃላብ የፍቅር ግንኙነት እንደነበራችሁ ነው የነገረን እሱ ዩኒቨርሲቲ በነበራችሁ ሰዓት ይሄስ እውነት ነው በቃ የሆነ ነገር ነበረን እሱና እኔ እንግዲህ አለ ግን የሱ ከኔ ጋር የቀረበበት ምክንያት ሌላ ዓላማ ነው የነበረው ልጁ እንደውም የሆነ ጊዜ በጣም ነው በሱ ምክንያት በጣም ብዙ ነገር ሆኛለሁ በጣም ብዙ ነገር ነው የተሰቃየሁት ተይዤውላ ፖሊስ ጣቢያ ሄጄ አውቃለሁ ምን እንዳረገ ታውቃለህ እየሄድን ወደ ቤት እየተመለስን ብሬክ ማለት የእረፍት ጊዜያችን ላይ ስንመለስ እኔ አላቀም ብቻ እሱ ጋር ነበር የቆየ ነው ከዛ ቦርሳዬ ውስጥ አስቀምጧል ሐሺሽ እኔ ደግሞ አላየሁትም እንደዛ ያረጋል ብዬም ላይ አላሰብኩም ከዛ መንገድ ላይ ፍተሻ ላይ አገኙብኝ ማለት ነው እና በጣም በቃ ማይሆን ነገር ውስጥ ነው ገብቼ የነበረው ህይወቴን በጣም ነው ያመሰቃቀለብኝ እሱ ልጅ እና ስለዚህ ፍቅር ግንኙነቱ ነበር ማለት ነው በመካከላችሁ አልነበረም ግን ሁኔታችን እንደዛ ነበር የሚመስለው ግን በእንደዛ አይነት ሱስ ውስጥ እንዳለ ሳቅ እኔ ራሴን መጠንቀቅ ጀመርኩኝ ምክንያቱም የሚያረጋቸው ነገሮች ትክክል ስላልነበረ ማለት ይኸውልህ አሁን እሱ ሐሳቡ እኔን የራሱ ሰው ለማድረግ ፍቅረኛው ለማድረግ ነው ሐሳቡ ግን ምንድነው በዛ ውስጥ ይሄ ሐሽሾችን ምናምን ስለሚሸጥ ነጋዴ ነው ያለውና ስለሚሸጥ ለዛ መጠቀሚያ ያረጋኝ ነው ከዛም አልፎ ምን ሰማሁኝ ሌሎች ሴቶችን ራሱ የሚጠቀሙባቸው አሉ ለዚህ ጉዳይ ማለት ነው እንዳልኩ ቦሳቸው ውስጥ እየከተተ ሆነ ነገር እያደረገ ሴቶችን እየቀረበ ለእንደዚህ አይነት ነገር ነው አላማ የሚያወላቸው ማለት ነው ያን ሰማ በቃ እኔ ከሱ ጋር ተጠንቀቅ እሺ መብራት ስለጠፋ ነው እንግዲህ ያቋረጥን የነበረው እንቀጥል እንግዲህ የዳንኤል ጉዳይ አሁንም ማሳሳቢ ሆኖ እንደቀጠለ ነው እናንተ ስለ ዳንኤል ጉዳይ ይጠቅማል ይሄንን ነገር ብትገፋበት ይሄንን ነገር ማየት አለበት የምትሉት ነገር አለ ይጠቅማል ብዬ ማስበው እና ቃላብን መከታተል ነው እነሱ ያለ የነገርኩህን ሁኔታ ታውቃለህ የነበሩበትን ስለዚህ እነሱ ላይ ፎከስ ብታረጉና ቤታቸውም ሄዳችሁ ቼክ ብታረጉ የሚጠቀሙትን ነገር ብቻ ቤት ላይ ሄዳችሁ ብትፈትሹ መታገኙት ጠቃሚ መረጃ ሊኖር ይችላል አንቺስ የምትዩ ነገር አለ ምን ነገር የለም በቃ ልክ እሷ እንዳለች ነው ትኩረታችሁን እነሱ ጋር ብታደርጉ ጥሩ ማለት እኛን ተውን እያላችሁ ያላችሁት እናንተ እኛም ለማናቀ እሺ እንዴት ነው ደህና ነኝ ሰላም ነው ሰላም ነው እሺ ምን ነው አስደነገጡ ምን ሰላም አለ ዘላለም አንተና ምኝ ምንም ነገር የማታውቅ ልጅ እንዴ ምን ሆነ ነው ምንም ነገር የማታውቅ ልጅ ጣቢያ ለጣቢያ የምታንከራተታት ምን ሆነ ነው እሱ ነግሬያታለሁ እኮ እንዴ መጠየቅ የለባትም ነው እንዴ ሁሉ ነገር ታስተውላለህ ብዬ ነገርኩህ እንጂ እኔ አንተ እንትን ከነገርክኝ ጊዜ ጀምሮ ምን ያህል ተጨነቅኩ ምንም ነገር እኮ አታውቅም ለምን እንደዚህ የምታስጨንቀኝ እንዴ ምንድነው የሚሉኝ እሷ መጠየቅ የለባትም የዳቃሏን መስጠት የለባትም ካንተ የበለጠ እኮ ስለ ልጅ እኔን የማውቀው ከዚህ በላይ ምንም ልታከስ አልችልም ዘላለም እኮ ቆይ እሷ ከፈቀር አልጨረስንም እኮ ከእንግዲህ በኋላ ምን ነገር ባታ እኛ አልጨረስንም አንድ ጊዜ ምንድነው የምትለው አልጨረስንም እንዴ ምንም ነገር የማታውቅ ምንም ነገር እሷ ናት እኮ ምን ትወቃታ ሞት ድረስ ነው እንደምትጠብቀው ዘላለም ምን ሆነ ነው
እኔ ከእንግዲህ በላይ አልታገስም እሺ የት ነው የምትወስዳት እሺ በቃ እኔ በውስጥባት ቦታ ወስዳታለሁ እሺ አቁም አንዴ እኔ ላናግራት እሺ እንግዲህ እሷን ማስቀረት አልተቻለም አባቷ ፍቃደኛ ሊሆን አልቻለም ከዚህ ሰዓት በላይ እዚህ መቆየት የለባትም ብሎ ነው አንቺን ግን ለመጨረሻ ጊዜ እንደው እንደ አንድ ሰባዊ ፍጡር የሰው ህይወት ነው እዚህ ውስጥ ያለው ይሄ ልጅ ቀድመን ካላገኘ ነው ዛሬ ነገ ምንል ከሆነ መጨረሻው እጣ ፈንታው አይታወቅም ቤተሰብም እንደ ቤተሰብ እንግዲህ ቀደም ብለሽኝ ነበር በጣም ነው ያሳዘነኝ ጉዳዩ ምን ያህል ሲሪየስ እንደሆነ ተረድቻለሁ ብለሽኛል ቤተሰብም እንደ ቤተሰብ ልጃችን ሞቷል ወይ የሆነ ነገር ሆኗል ብለው ቢያርፉ ይሻላቸዋል ያለውን ስቃይ አይተሻል ሊያገባ የደረሰ ልጅ ነው ሙሽራ ነው ይሄ ሰው ስለዚህ የሆነ ነገር መታቂውን ነገር ይጠቅማችኋል የምትዩን ነገር ለመጨረሻ ጊዜ ነው መለምንሽ የሆነ ነገር እናንተም ልትሰሙኝ አልቻላችሁም በጣም ብዙ ከመቶ ሺህ ጊዜ በላይ ደጋግሜ ነግሬሃለሁ ፖሊስ ጣቢያም ነግሬያችኋለሁ ላንተም ነግሬሃለሁ አይደለ ይኸውልህ እኔ ይመስለኛል ይሄን ወንጀል ወደኛ ያመጡት ነው ከዚህ በፊትም እነቃላብ ልጅ ስለሞተ ጓደኛቸው እንደዛ ስለሆነባቸው እኔ የምጠረጥረው እነሱን ነው ወደ እኛ ነው ያመጡት ያሉት ወንጀሉም ማለት ነው እኔ ምንም ማቀው ነገር የለም ይሙት አይሙት ለምንድን በስነ ስርዓት ማትነግሪኝ ምንድነው የተፈጠረው እኮ ነው አንተ እኮ በጣም እየረበሽከኝ ነው ወይዘው ቀደም አይተሃል አባቷ ምን ያክል እንደተቆጣ ቤታችን በጣም እየረበሽክ ነው እኔ እየነገርኩ ነው ያለው ነገር ከየት አምጥቼ ልንገር የሌለውን አስረዳውህ እኮ ወደኛ ያመጡት ነው ወንጀሉን አንተ ተኩረት ማድረግ ያለብህ እነ ቃላብ ጋር ነው እነሱ ጋር ሄድ ለምንድነው እኔ ጋር እየመጣችሁ ያላችሁት እኛ ምንም እናቀው ነገር የለም ምክንያቱም ነግሬሃለሁ ከዚህ በፊት እነ ቃላብ ሞቶባቸዋል አንዱ ጓደኛቸው ራሱን አጥፍቷል የሚጠቀሙት ነገር ነግሬሃለሁ ታዲያ ከዚህ በላይ ምን አይነት ማስረጃ ነው ማግኘት የፈለከው በቃ እኔ በቃኝ ከዚህ በላይ አልችልም ምንም ከየትም አምጥቼ ልነግር አልችልም በቃ ምንም ማቀው ነገር አሁን አንቺ ምንም ማቀው ነገር የለም ነው የምትይ እኔ ምንም ማቀው ነገር የለም ከየት ላንጣ ነገርኩ እኮ ማርታ የምትባለው ጓደኛችሁ ማናት ለምንድነው እሷ ስለሷ የሚነገረው ነገር መሸፋፈን የፈለግሽው በዙሪያችን የለችው ዘመድ ጓደኛ ማርታ የምትባል ሰው አናቅም እኛም የለንም ትግስትም ነግረሃለች ምንም አይነት ጓደኛ የማርታ የምትባል ሰው አናቅም የለንም እኛ ከየትና ጣጣም ያስጨነከን እኮ ነው ያልሽኝ ያለሽው ምንም አይነት መረጃ አልሰጠም ነው ነገ አይቆጭሽም እኔ እኮ ነግሬያለሁ የዳኒ ቤተሰቦች በጣም አሳዝነውኛል እኔ ባቅ ያለበትም ባቅ ምን እንደሆነ ባቅ እነግርህ ነበር እኮ ምንም ማቀው ነገር የለም አሁን እናንተ ከኔም አልፎ ቤተሰቦችን እየረበሻችሁ እያስጨነቃችሁ ነው ያላችሁት ስለዚህ ከዚህ በላይ ምንም አይነት ኢንፎርሜሽን ልሰጣችሁ አልችልም ለቤተሰቦች ቤት ከዚህ በላይ ምንም ልነግርህ አልችልም ቤተሰቦችን ውጪ አስወጥቼ የነገርኩህ እኔ ቤተሰቦች ስላሳዘኑኝ እሱ እንዲገኝ ያለበት እንዲታወቅ ስለፈለኩ ነው እዚህ ቤተሰቦች እንደው እኔናውን ቤተሰቦች የሚያዩኝ በሌላ መንገድ ነው እንደ ወንጀለኛ ካሜራ ደቅናችሁ እኔን እዚህ ማስጨነቅ ምንድነው ምን ቃላብ አስቸኳይ ይፈልጋለሁ እስኪ አባታ ሄሎ ቃላብ እንዴት ነህ የምን እዛው ነን እንትና ቤት ነው እናንተ እና ኤልሳቤት ቃላብ መረጃ አለኝ ነው የሚለው ስለዚህ ቁጭ ብለሽ እሱን ተጠብቂያለሽ ቃላብ ድጋሚ እኔ ቤት ሊመጣ እሺ ለአንዴና ለመጨረሻ ጊዜ ጉዳዩን መጨረስ አለብን አይደል ቃላብ የምን መረጃ ሊኖር ይችላል እኔ ስለሱ ጓደኛ ማቀው ነገር የለም እሺ ስለዚህ ቃላብ እስኪመጣ ድረስ እንጠብቃለን ካሜራ ግን አዘጋጁ ቃላብ ሲገባ ጀምሮ ቅረጹልኝ ሰላም እንዴ ነው በቃ ያው ቶሎ መረጃውን ምንም ክርክር ያስፈልገው ከማንም ጋር ምንም እንዳትነካ መጀመሪያ ዘላለም መጀመሪያ ምንድነው ከሁለት ዓመት በፊት ፌስቡክ ጋር ያሉ የነበራችሁ ፎቶ ይሄው ማርታ የምትባል ልጅ ማርታ ማለት እቺ ናት ማርታ አይደለችም ዝም በሉ እናንተ ዝም በሉ እሺ ሊሆን ይችላል የነበረችው ልጅ ግን ስትጨፍር የነበረችው ልጅ እቺ ነች እቺ ማርታ ናት ማርታ ልጅ ኮነት ጓደኛዬ ናት
በስነ ስርዓት የነበረችው ልጅ ይችላል ቀይ እያለ ሲነግር ነበር አይደለ ይሄንን ፎቶ ከና ያመጣው አንተ ከፌስቡክ ጋር ከራሷ ፌስቡክ ጋር ገብተህ ማየት ይችላል ወንጀል ወደን እያመጡት ነው ይቺ መዲ የምትባል ጓደኛዬ ናት ማርታ አይደለች አብረን አንቺ እናንተ ተረጋጉ ይኸውላችሁ ከዚህ በላይ ይኸውልህ ጨዋታ አይደለም የሚያስፈልገው እቺ ሴት ማናት እቺ ናት ክለብ የነበረች ይያሉ አንተ እኔን አታምነኝም እንዴ የነገርኩህ እኮ ነው ይቺ መዲ የምትባል ጓደኛዬ ናት እቺ ሲጀመር እኮ አብራችሁ የነበረች ማርታ አይደለችም እቺ ልጅ አብራችሁ አልነበረችም በጭራሽ አውጣልኝ ና እነሱ ናቸው አይደለም ለምንድን ነው የምንወጣው አንዴ ውጡ ስለዚህ ልጅ ትነግሪኝ ትችያለሽ እያሉ ያሉት ነገር ምን እንደሆነ ገብቶሻል አይደል ለምንድን ነው አንተ እነሱ ማመን የፈለከው እኔ አልገባኝም ለምንድን ነው ማመን የፈለከው ማለት እቺ ልጅ ናት ከሷ ጋር ክለብ ውስጥ የነበረችው እያሉ ነው በጭራሽ አይደለችም ይቺ ጓደኛዬ ናት ሲጀመር እዚህ ሀገር ራሱ አይደለችም እሷ ውጪ ነው ያለችው እንጂ ማርታ አይደለችም እርግጠኛ ነኝ እንዴ እነሱ የሚያወሩት ነገር ልክ እንዳልሆነ እኮ ደጋግሜ ነግሬያለሁ ጤነኞች እንዳልሆኑ ለምንድን ነው አንተ እኔ መረዳት ያልፈለከው እኔ ልጆቹን ማውራት ፈልጋለሁ የትም እንዳይሉ ያ የሚያስበው ነው እነሱ የታለ ና አንተ ና ኑ ይኸውልህ ምንም ረብሻ አልፈልግም እሺ ጥሩ ምንም ረብሻ አልፈልግም በስነ ስርዓት ተናገሩ አሁን እዚህ ውስጥ ይኸውላችሁ አሁን እዚህ ውስጥ ያለው የሰው ህይወት ነው እሱም ብለን እኮ ነው እኛም እስካሁን እንደዚህ ይሆን ይያለን ስለዚህ አሁን አንተ የምትለው ምንድነው ክለብ የነበራችሁ ሰዓት እቺ ልጅ ነበረች ማርታ ብላ ተዋውቃ ዳኒን ከዳኒ ጋር የሄደችው ነው የምትለው አዎ ይችናት በስነ ስርዓት በቃ ይችናት የነበረችው ልጅ ይችናት አብረውም የነበረችው ይችናት እስከመጨረሻ በቃ ሌላ ሴት አናቀም እኛ እኮ በቃ ስንጨነቅ እኮ ስንፈልግ እኮ ነው ይሄን ነገር ያገኘን አንተ ልጅ አብዳል እንዴ አቺ ዝም በያ ልጅ አይታድራስ አታቀም ካስፈለገ የነበርንበት ክለብ ላይ ያሉ አስተናጋጆችን አምጥተን ማስመስከር እንችላለን ገብቷል ከኛ ውጭ እኮ ብዙ ማኞች አሉ እዛ ክለብ ላይ ነው ቤት ውስጥ አይደለም የተገናኘ ነው እቺ ልጅ አብራ ስትጨፍር ነበር ስሟን ልትዋሽ ትችላለች አናቅም ማርታቱን ኤደንቱን ሜሪቱን ስሟን ልትዋሽ ትችላለች እንጂ ልጅቷ በስነ ስርዓት እኮ ነው የተዋወቀች ከዛ በኋላ አንዱ በመጠጥ ነው እንዳይባል ሰክረን አይደለም የመጣችው ገና አንዳንድ ከማዘዛችን ነው የተዋወቅናት ስለዚህ እቺ ልጅ አብራ ነበረች ጨፍራለች ተዝናንቷል ያወረድኳቸውም እቺ ልጅ ነች ስለዚህ እቺ ልጅ ከነማስረጃው አቅርበናል ለህግ ይጠይቁልን ህግ ቦታ ማትወስዱ ከሆነ እኛ በራሳችን መንገድ እንሄዳለን ነገር ተጠንቀቅ ስለምታወራው ነገር ምንድነው መጠነቀቀው መጠነቀቃው ነሽ ወንጀለኛ ነሽ እቺ ልጅ አብራሽ ነበረች ስለሰው ማን ነው እቺ ልጅ ጓደኛሽ እንደሆነች አምነሻል እኮ ዘላለም አምናለች ጓደኛዋ እንደሆነች አምናለች እኮ ጓደኛዋ እንደሆነች አምናለች እኛ እንዴት አወቅን አንቺ ጓደኛ መሆንሽን እንዴት አወቅን እንዴት ልንዳቅ እንችላለን እናንተ ለታጣቁም ግን እቺ ልጅ ፎቶ ያያችሁት ፎቶ ገምተን እንዴት እንመጣለን ሌላ ጓደኛሽ ብትሆን ያላየናት ብትሆን ማናት ይያልሽን ነው አሁን አንቺ እቺ ልጅ ማናት የት ነው ያለችው ነው የምትይው አሁን እቺ ያለችው ካናዳ ነው የምትኖረው የሆነ ሰዓት ላይ ጓደኛዬ ነበረች አንተ ምንም አያገባህም ጤነኛ አይደለም ሲጀመር እዚህ ጋር ይኸውልህ ትልቅ ወንጀል ተሰርቷል የተቀነባበረ ነገር አለ ይኸውልህ የተቀነባበረ ነገር አለ መረጃ ባለፈው ውሸታሞች ናቸው ያቺኛውም ትግስት ተብዩዋ እቺኛውም ይቀባጥራሉ ገብቷል የተቀነባበረ ነገር አለ ልጁን ገለውታል እኛ መረጃ ይዘን መጣን መረጃ ይዘን መጣን አሁን እኛም ማን ይለቅሻል ይዘን መጣናል አይደል ከዚህ በኋላ መረጃውን እንደማጠናክረ ደግሞ የተሻለው ነገር ማግኘት ያንተ ስራ ነው እኛ እኮ ያመጣን ምን ሰጠ በርግጠኝነት እቺን ልጅ ክለብ ውስጥ አግኝተናታል ከዚህ ልጅ ጋር ተዋውቀናል ነው የምትሉት እንደዛ ነው የምንለው አንደኛ ደግሞ ምን መሰለ ሲያስተናግደን የነበረ ልጅ አለ በጊዜው ስለዚህ እሱን መጠየቅ ትችላለህ እዛ አካባቢ የነበሩ ሰዎች መጠየቅ ትችላለህ ቀኑና እንትኑ ስለምናስታውሰው ማለት ነው ይቺ ልጅ የማስታወስ እድላላቸው ወይ ነው እኮ ጥያቄው ባለፈው እኮ ዘላለም እኔ ነግሬሃለሁ ቀይ ልጅ ቆንጆ አሁን እቺኛው ጠይም ነች ይሄው አንተ ራሱ እኮ መሳል እኮ ትችላለህ የነገርኩ ልጅ ገብቷል በፎቶ ባላቀርብም ነግሬሃለሁ ቀይ ልጅ የምታምር ልጅ ብዬ ነግሬሃለሁ እቺው ነች ይሄው ቀይ የምታምር ማርታ ብላ የተዋወቀችን ልጅ አብራ ስትጠጣ የነበረ ከልጁ ጋር የነበረችው እቺው ነች ፌስቡክ ላይ ተከታተልን ከሷን ፎቶ ስናወጣ ሌላን ፎቶ እኮ ማሳየት ይቻላል ከትግስት ጋር እሷ ጓደኛ ሊኖር ይችላል እቺኛው ማርታ ተብዩዋ የተነሱት ሁለቱ ደግሞ የተነሱት አሁን ገብተ ብታይ ወደ 3 ፎቶ አለን እኛ መረጃ ያለን ሰዎች ነን
ከዚህ በኋላ ማንንም አንጨቃጨቅም በቃ ይኸውልህ ፍርድ ቤት ክስን ዘመባየ ይሄው ጓደኛሽ ነች አልሽኩ ጓደኛዬ ነች አብረሽ የነበረችው ነች እቺ እንዳንተራችሁ እኔ ማቃት ጓደኛዬ እኛም ያው ሌላ ሰው ተዋውቃችሁ ከሆነ እዛው ራሳችሁ ባክስም ሌላ ሰው አበይ እኛም እናቃታለን እኮ ነው የተባልሽው አንቺ ያልሽ ነው ያለሽው እቺ ልጅ አገር ውስጥ የለችም ነው አገር ውስጥ የለችም ብለሽ ልትዋሽኝ ከመከርሽ ምንም ውሸት የደቂቃዎች ልዩነት ነው የደቂቃዎች ልዩነት ነው እቺን ልጅኛ ፈልገን ለማግኘት የሚወስድብን ደቂቃዎች ነው እዛው አንቺ ፎቶ ላይ ታግ የተደራረጋችሁትን ሌላም ነገር አውጥቼ የደቂቃዎች ልዩነት ነው እኔ ግን ቆይ ያልገባኝ ነገር ለምንድን ነው አንተ ራሱ ወደኛ ያመጣህለው ያመጣኸው ነገር ምንድነው መረጃ ይሄ መረጃ አይደለም እንዴ አታቋትም ስለኔ የኔ ጭራሽ ጓደኛ የሚባል የለኝም ትግስት ነው ጓደኛ ስትያል ነበር እንዴ እቺ ይሄው ሶስት ሴት ከየት መጡ እኔ እኮ በቅርብ የተፖሰተ ፎቶ እኮ ነው የቅርብ እኮ ፎቶ ነው ካናዳ መቼ ነው ሄደችው ካናዳ እንዲህ በቀላል ነው እንዴ የሚከደው ይውላችሁ አሁን ምንም እንደዚህ አይነት እሰጣ ገባ ውስጥ መግባት የለብንም ከምንም በላይ እኔ ያሳሰበኝ ያለው ልጁን ያወረዳችሁበት ቦታ ጫካ ነው ስለዚህ እሱን ጫካ ገብተን ጫካም ከሆነ ምንም ከሆነ እዛ አካባቢ ነገሮችን ማጣራት አለብን ትግስት የምትባለው ልጅ ማን ነው ስሟ ነው ያላችሁ ማርታ የምትባለው ልጅ እቺ ልጅ ናት ካላችሁ ከሷ ጋር ነው ያወረድነው የሷ ቤት ነው እዛ አካባቢም ብላችሁኛል አይደል ስለዚህ ማድረግ የምንችለው ይሄን ፎቶ ይዘን ያወረዳችሁበት አካባቢ ሄደን መጠየቅ ነው የምንችለው ስለዚህ ይኸውልህ እኔ እናንተ እንድትጨቃጨቁ አልፈልግም አንዳችሁ ላይ እኔ ከምንም በላይ ወንጀለኛ ያለውን ሰው እንዲጉላላ አልፈልግም እዚህ ውስጥ ወንጀል ተሰርቷል ወንጀሉን የሰራው ሰውዬ ይያለ ወንጀለኛ ያለውን ንጹህ ሰው ማጉላላት አልፈልግም እነዚህ ሰዎች ንጹህ ሰዎች ከሆኑ እንደዚህ መታዋኩባቸው መታጉላላቸው ነገር እናንተ ነው የሚቆጫችሁ ስለዚህ ምንም መዋከብ አያስፈልገውም ምንም መጉላላት አያስፈልገውም ወስደን አውርደነዋል ከመኪና ብላችኋል ስለዚህ አውረዳችሁበት ቦታ እንሄዳለን ይሄን ፎቶ ያሳየን አካባቢው ላይ ምናገኘውን ሰው እንጠይቃለን አንቺ ግን እኔ ታግ የተደራረጋችሁትን ሌላም ነገር የኔ ልጆች እስከዛ ያጣራሉ እቺ ልጅ ኢትዮጵያ ውስጥ ሆና ስሟ ማርታ ሆኖ ከተገኘ ግን አንጠልጥዬ ዛሬውን ነው ማስገባሽ ይሄንን ነገር ወቅ ጭራሽ ምንም ልታገኛት ለዚህ ልጅ መጥፋት ብቻ ሳይሆን ምንም አይነት ነገር ቢደርስበት ሙሉ በሙሉ ተጠያቂው ያንዳንዳችሁ ስለዚህ መኪና በይ ምንም ችግር የለውም በቃ ነይ ተነሽ እንሄዳለን እሺ እንግዲህ ተመልካቾቻችን እንግዲህ በሁለታችሁም ወገን የሚወራው ነገር ላይ እንከን ያገኘን ነው ያው እንደሚታወቀው ከመጀመሪያም ጀምሮ እሷም አላቀም ይያልሻለሽው ሴት ፎቶ አሳይተውኛል እናንተም ደግሞ ብዙ እንከኖች ከናንተ ጀርባ እንዳለ ሰምተናል ያሽሹን ጉዳይ ጨምሮ ማለት ነው ስለዚህ እዚህ ቦታ የመጣ ነው እናንተ እሱን ጥለነው ይሄድ ነው የቱ ጋር ነው የምትሉ ያው እዚህ ጋር አካባቢ ነው በቃ እዚህ ጋር ነው ያወረድነው በዚህ ነው እርግጠኛ ቀጭን መንገድ በዚህ ነው በቃ እኛ በዚህ በኩል ያስወጣል አይደል አንቺ ታውቂያለሽ ሰፈሩ ምስል በቃ በዚህ ነው እኛ ወጣ ነው አላዞርኩ እዚህ ጋር ያወረድነው በታች ነው ወጣ ነው የሄዳችሁት በዚህ ስንወጣ አስፋልት አወጣን ሄድን በቃ እቺ ደግሞ እቺ ቀጭኗ ትታያለች እዛ ርቀት ጋር ድልድዩዋ በቃ በርቀት አይቻታለሁ ድልድዩዋን እቺ ነች አንተ አሁን በዛ ማታ በ8 ሰዓት እዚህ ጋር እንዴት ሰው ወርዳችሁ ትሄዳላችሁ ተመልካችም እንግዲህ ይሄ ቦታ አሁን ሰው አውርዶ ለመሄድ ሚሆን የፈለጉት ነገር ይሄ እዚህ ጋር ቤት ይኖር እኔ በምን አውቃለሁ ገብቷል የሰው ፍላጎት ማማል ደሞ እኔ ሞቅ ብሎኛል ይሄ ማታ ነው በቃ ያለንበት ሁኔታ እኛም እንደዛ ይጋብዙ ከዛ ውጪ ደግሞ ምን አለች እሷ አወረድናቸው ልጁን የምንከራከርበት ነገር የለም እናከብረዋለን በቃ ልጅቷን ስሜቷን አክብሩላት እዚህ ጋር ካለች አውርዱና አላ ዳኒ አወረድ ነው ከዛ ወደዚህ ነው የገባው የተወሰነ ሰዓት እኮ አብርተንለታል እኔ መሰለኝ ምንድነው እዚህ አካባቢ ቤት አሁን ነው እንደውም እንደዚህ ጫካ መሆኑን የለየው እናንተ በዛ ማታ እንደዛ ጠጥቶ ሐሺሽ የመጀመሪያው እንደሆነ ያስታውቃል ስትለን ነበር የምን ሐሺሽን ተጠቃረ እንደዛ ነገር የለም በስመ ሐሺሽ የሚባል ነገር የለም አንቺ ዝም በይ በእናትሽ እንዳለጥፍሽ እቺ ምን ሌላ ነገር ታወራለሽ እንዴ ለምን ስናጨስ ይዘሽናል አይተሻል ምንድነው ገመተሽ የምትሆን እሺ ዞር በይ በእናትሽ አሁን የናንተ ጸብ አይደለም ልጆች የኛንም ልጆች አዘጋጁልኝ እዛ ወደዛም ተሻግረን እንጠይቅ አዎ እናያለን ይሻለው እሱ ኑ ታወቃለህ
እሺ ሁላችሁም ተዘጋጁ ከዚህ ወዴት ነው ሄዱት እኔ በቃ ከዚህ በኋላ ማላቸው ወረዱኝ ሄድን እኮ በቃ እኔ አይምሮ ላይ እቺ ሊቀጭን ድልድይ ዝም ብሎ ነው የሚያደክመው ጋዜጠኛው አይደል ስለሚያወሩት ፎቶን አዘጋጁልኝ ወስዳችኋል አይደል እዛም ተሻግረንም ቢሆን ሰዎች እንጠይቃለን በቃ ያው መንገደኛ እኮ መጠየቅ ያቋታል እርግጠኛ ነኝ ፎቶ እኮ እጃችን ላይ አለ እኛ ከየትም አምጥተን አይደለም ያወራን እንዴ ልጁን ካረክሽ ጉሮሮሽን አንቄ ነው እስካሁን ከይዙን ህግ ይዞታል ብዬ በጣም ሽታ አለ አካባቢው ላይ በጣም ነው የሚሸተውና ምን እናቃለን እኛ አናቆም እኮ እኛ ሰፈሩን አናቆም በቃ አውርደን የተባልኩት አሁን ይሄ ሰው ለማውረድ የሚሆን ጫካ ነው ያው ከሌሊቱ 8 ሰዓት እኔ አላውቅም እኮ መንገድ እንዳለው ብቻ ነው ያወቅ ነው ቤትም ያለን እዚህ ጫፍ ጋር ወርዱ ምናምን አሉ በቃ ጫፍ ጋር ወረድናቸው የሆነ ነገርማ ቢኖራት ነው አረ ይሸታል ይሄን እንዴት ነው የምናልፈው የሆነ ነገር ቢኖራችሁ ነው በቃ ይሄኔ በቃ የሆነ ነገርማ አድርገናል ወይ ምንድነው አስወሉ እሺ ምንድነው የሆነ ነገር ይታየኛል እዛ ጋር ምንድነው ያለው ሰው ነው አው የሆነ ሰው ነው ሂድ ሰው ነው እሱ ነው እንዴ እሱ ነው ይታያል እንጃ ነው መሰለኝ ነው ትርስ ሰው ነው በቃ ሰው ነው ወይኔ ወንድሜ ገለው እዚህ ጨምረውታል